ወይዘሮ ዙምሩ፣ ወይዘሮ ኒያየት የተሰጠ ትእዛዝ ነው። አአ ምን ማለት ነው ደግሞ ይሄ? እኛን አታስቸግሩን እባካችሁ። ስጭው ልጄ ስጭው። የት ነው የምንሄደው? እሺ አንተ ልጅ ተናገር እንጂ የት ነው የምትወስደን? ኤኒሴ ይሄ ልክ አይደለም። እንደዚህ አይሆንም እባክሽ። ዝም ብለሽ ከመሬት ተነስተሽ ለቀሽ ልትሄጂ ነው? ይኸውልሽ አሁን ሁሉም ሰው ተናዷል። ሁሉም ሰው ብስጭት ላይ ነው ያለው። አባዬ በኋላ ላይ ሲረጋጋ ሁሉንም ሀሳብ ይቀይራል። እሱ አያሳስብሽ። ሐሳቡን ቢቀይር ምን ለውጥ ይመጣል? ሲጀመር እኔ ስታስበው የረጅም ጊዜ ባለቤቱን አውጥቶ የሚጥል ሰው ቤት ውስጥ መኖር የምፈልግ ይመስላል? እንዳንተ አፌን ዘግቼ ዝም ብዬ የምቀመጥ ይመስላል? ያቺ ሴትዮ እኮ ለብዙ ዓመታት ልክ እንደ እናትህ ነበረች። ልክ እንደ እናትህ። የእውነት በጣም ታሳፍራለህ። ኤኒሴ እህቴ ኤኒሴ አምጪ ላግዝሽ። የእውነት እንደዚህ ልክ ነው? ግን እንደዚህ ይሻላል አልሽ? ቆይ ሲጀመር አንቺ የአሰሪዎችስ ጉዳይ ውስጥ ምን ጣልቃ ያስገባሻል እንዴ? ሕገ ወጥ ነገር እያዩ ዝም የሚሉ ሰዎች ዝምተኛ ሰይጣን ናቸው የሚባል አባባል አለ ውዴ። ሰምተህ ታውቃለህ? እባክሽን አንድ የስመኝ እህቴ። እነዚህ መንታዎች አታሏቸው ነው ቤታቸው ውስጥ ሰተት ብሎ የገቡት። ሁሉንም ሰው አታለሉት እና ቤት ገቡ። እናታቸውም ይህን ሁሉ ነገር ታውቅ ነበር። በቃ ሴትዮዋን አታስጨንቃት እህቴ። ይኸውልሽ ስሚኝ፣ የሚያስፈልግ ነገር ካለ አዎ ለእኔ ወዲያውኑ ደውልልኝ። አይሆንም። እርዳታ ቢያስፈልገኝ ከአንቺ አይሆንም። ኧረ ተይ እህቴ። እኔ ውድ እኔ ቆንጆ እህቴ ኒሴ፣ እንዳሳዘንኩሽ እንደ ጎዳውሽ አውቃለሁ። የምትይኝን ነገር አላዳምጥም። እንደ ታላቅነትሽ አላከብርሽም። ግን በእውነት ሆን ብዬ አይደለም ሳደርግ የነበረው። ይቅር በይኝ። እውነት የኔ ውድ ልጅ በፍጹም ማዘን የለብሽም። ምን አይነት ጥሩ ልብ እንዳለሽ የተባረክሽ መልካም ልጅ መሆንሽን የማላውቅ ይመስልሻል እንዴ? የኔ ዋህ እርግብ፣ አየሽ፣ ለዚህ ነው ሁሌም ችግር ውስጥ እንዳትገቢ ከነዛ ራስሽን መጠበቅ አለብሽ የምልሽ። ቃል ግቢልኝ ልጄ፣ ከዚህ በኋላ እንደዚህ አይነት ነገር እንዳታደርጊ እሺ እህቴ። ሜሶ አንገትክን እንደዚህ አትድፋ ልጄ፣ እባክህ አታልቅስ የኔ ውድ፣ አታልቅስ የኔ ምስኪን። ቴኒሴ፣ እኔ እኮ በጣም ነው የምወድሽ፣ በጣም ነው የምናፍቅኝ። በዓል ሲሆን እኔ ጋር መምጣት ትችላላችሁ። እሺ፣ ከእሷ ጋር አብራችሁ ትመጣላችሁ። ኤኒሴ ቢያንስ ላድርስሽ። አያስፈልገኝም። ትንሽ ቆይቶ በዚህ የሚያልፍ ሚኒባስ አለ። የምን ሚኒባስ ነው? በዚህ ሰዓት እንዴት በሚኒባስ ትሄጃለሽ? እሺ ቢያንስ እኔን ካልፈለግሽ ኤርጃን ይውሰድሽ። ኤርጃና አልፈልግም። አሁን ይልቁንስ ስሙሩን የት እንደወሰዷት ብቻ ንገረኝ። አላውቅም። ኤኒሴ ስለፈጠረሽ እንደዚህ አትበይኝ። በእውነት የት እንደተወሰዱ አላውቅም። በቃ ቢያንስ እኔ ልሸኝሽ። ይህን እንኳን እሺ በይ። በቃ ተወኝ አልኩህ እኮ። ኤኒሴ ስቴጅ እንኳን ቻው አትይኝም? ዙምሩ ከዋናው መንገድ እየወጣ ነው። የት ነው የሚወስዱን እነዚህ ሰዎች? ራማዛን፣ ወዴት ነው እየሄድን ያለ ነው? ንገረኝ። ወዴት እየወሰዳችሁ ነው ያላችሁት? በጣም ጥሩ፣ ልቀቁን። እዚህ ጋር አውርዱን። በቃ እኛ ወደምንሄድበት ራሳችን እንሄዳለን። እሺ ተግባባን? መልስልኝ እንጂ። አውርዱን እያለን ነው። አውርዱን። አቁመው በቃ። ወዴት? ወይዘሮ ዙምሩ፣ ወዴት ነው እየወሰዳችሁ ነው ያላችሁት? ስለፈጠረሽ አምላክ ተረጋጅ። ከዚህ ውጭ አማራጭ አለን? የለንም። አውርዱን በቃ፣ ይበቃል። ና ልጄና ቁጭ በል። አውቃለሁ የምፈልገውን ነገር፣ የሚሰማኝንም በደንብ አውቃለሁ። አንቺ ከኔ ጋር ሳትሆኚ ስትቀሪ በጣም ብቸኝነት ይሰማኛል። አንቺ ከሌለሽ ብቸኛ ነኝ። እኔም እንደዛ ነው የሚሰማኝ። ጃን፣ ይህንን እሳት ስመለከተው ጂሃን፣ የወይን እርሻችን ላይ ያለው ቤት ቃጠሎን ያስታውሰኛል። አክስትህ ልክ ነች። እነሱ ናቸው እሳቱን ያስነሱት። አስበው፣ እኛ ወደዛ ስንሄድ ምንድን ነበር ያየ ነው? በእሳት እየነደደ ያለ ትልቅ ቤት። ኒያየት ልጄን አድኑልኝ እያለች ስጮህ ኑህ ውስጥ ነበር፣ ስምሩም ውስጥ ነበረች። ግን ልጄ በዛ ሰዓት እቤት ውስጥ አንድም ሰራተኛ እንኳን አልነበረም። እናስ
እናማ ተጫውተውብናል ጂሃን። እነማን? ኑና መሌክ? እነሱ የተጫወቱት ትንሹን ጨዋታ ነው፣ ግን ዋነኞቹ እነማን እንደሆኑ ታውቃለን? ኒሃየትና ሱምሮ ናቸው። ኑ ሱምሮን ከዛ እሳት አወጣት እያሳለ እሷ ራሷን ስታ ያ ሁሉ ድራማ ትዕይንት እሱ እንደዛ ባያደርግ ኖሮ አንዳችም ልጁን አናምነውም ነበር አይደል እንዴ? ስማ ልጄ፣ እኔም መጀመሪያ ላይ ሁለቱንም ልጆች በጣም ወዳቸው ነበር፣ አልዋሽም። በስርዓት ያደጉ ልጆች ናቸው ብዬ አስቤ ነበር። እንደውም ለአንተ ራስህ ይህን ነግሬሃለሁ። ግን ደግሞ ልጅቷ አንተን በመቅረብ አንተን በማጥመድ ከኢላማህ ለማሰናከል መሞከር ስትጀምር የዛኔ እነሱን መጠርጠር ጀመርኩ። በተለይ ደግሞ አንተ መሌክን እንዴት እንደወደድካትና ያ ሞላጫ ሌባም ሴቪላይን እንደዛ ሲያሸፈት ሳይ እሱ ከሴቪላይ ጋር ግንኙነት ቢጀምር ምን ይፈጠራል? የተወሰነ ገንዘብ ቢያገኘ ነው። እሱ ብዙም ጉዳት አያስከትልም፣ ችግር የለውም። ግን አንተ የዚህ መንግሥት ወራሽ አንተ ነህ። አንተን በፍቅር ማሸነፍ ማለት የሻንሳላን ቤተሰብ ውስጥ መግባት ማለት ነው አይደል እንዴ? ልጅ አግብተህም እንኳን ቢሆን መሌክ አንተን ለመልቀቅ ፈቃደኛ አልነበረችም። አንዴም እንኳን በትዳር ከሆነ ሰው ጋር አንተም ራስህ ባለቤቴን አልወዳትም እፈታታለሁ ስትል ነበር። ግን እንደምታየው ልትተው ያልቻለችው እሷ ናት። ምክንያቱም በጣም መጥፎ ዕቅድ ነበራት፣ በጣም ክፉ፣ እኛን የሚያጠፋ ዕቅድ ነበራቸው። ይኸውልህ ልጄ፣ በእርግጥ ቀድሜ ሁለቱንም ከዚህ ቤት ላስወጣችሁ ፈልጌ ነበር ጂሃን፣ ግን ሱምሮ አልፈቀደችልኝም። እሷ ናት ያስቆመች። እንዴት ነው ያስቆመች? ምን ብላ? ልጆቹን ከዚህ ቤት አውጥተ የምትጥላቸው ከሆነ እኔም እሄዳለሁ ነበር ያለች። ማለቴ ልጆቹን እንዴት እንደጠበቀቻቸው ብቻ ተመልከት። እንግዲህ አንተን፣ እኔን፣ ሴቪላይን አታለውናል አባዬ። አዎ አታለውናል። መታለል አንድ ነገር ነው፣ ግን እዚህ የሚሰማኝ ሌላ ነው አባዬ። በጣም ነው የምወዳት፣ በጣም ወዳት ነበር አባዬ። አዎ ትወዳት ነበር፣ ግን እሷ አትወድህም ልጄ። ቆይ አንዴ፣ ምንድን ነው የምታደርገው? ልቀቀኝ እስኪ እባክህ። የፈጣሪ ያለ ወዴት ነው ቆይ የምትወስዱኝ? ልቀቁኝ እባካችሁን። ቤተራመች ወዴት ነው የምራመደው? ሴትዮ ወንድሜ የት ነው ያለው? ዝም ብለሽ ቆይ አንዴ፣ አልገባኝም። የሆነ ጥያቄ ያለኝ። ወንድሜ የት ነው ያለው ነው ያልኩክ። ምን አይነት ናቸው? ይለፍልፍብህ። እናንተም ወንድ ናችሁ። የእናንተ ወንድነት እስከዚህ ድረስ ነው? ለዚህ ተግባራችሁ ሁለታችሁም ጠይቃችኋለሁ። ትሰሙኛላችሁ? ሂሳቡን አወራርደዋለን። ማን ያዘዛችሁ? ማን ያዘዛችሁ እያልኳችሁ እኮ ነው። ኑ ኑ፣ እባክህን የት ነው ያለኸው? ኑ። እዚህ ውስጥ ነው የምታስቀምጡን? መላ ቤተሰቡን አምጣና አስቀምጥ። እሺ፣ የማትረቡ እህቴን የት ነው ያለካት? የት ነው ያለካት? ንገረኝ። እጄ ልቀቀኝ። ይኸው ለአንድ ነገር ትሁና ለቃችሁም። እሺ፣ ሁላችሁንም አፈር ነው የማብላችሁ። እጄ ልቀቀኝ። እዚህ ፍትህ ዝቅ ብለህ አፈር ትበላለህ። እሺ፣ እማትረቡ እህቴን የት ነው ያደርጋችሁት? ለብዙ ዓመታት ከኛ ማዕድ ነው ስትበላ ይኖርከው። ጭራሹን የፈጣሪ ፍርሃት አልፈጠረብህም እንዴ? አንተ ልጅ መልስልኝ እንጂ ወዴት ነው የምንሄደው? የተሰጠኝ ትእዛዝ ይሄ ነው እመቤት። አሁን ደርሰናል። የት ነው ደግሞ የደረስነው? የት ነው የደረስነው እያልኩ ነው። ሱምሩ፣ ልንገርሽማ፣ ጭንቅላታችንን በጥይት መጥተው እዚህ በረሃ ውስጥ ሊጥሉን ነው። አውሬ እንዲበላል። እማዬ፣ የሌለ ነገር እያወራሽ ነው ያለሽው። አቁሚ። ውረዱ። አይ እንዳትወርጂ። እሺ እማዬ፣ እንዳትወርጂ። ወይዘሮ ሱምሮ እባክሽ ነገሮችን ይበልጥ አታክብጃቸው። ንውረዱ። ስለፈጠረ አምላክ አንተ ሰውዬ አብደሃል እንዴ? እኔ እኮ አሮጊት ነኝ። ትንሽ ምህረት ይኑርህ እንጂ ምን ሆነሃል? እዚህ ምን ልናደርግ ነው? እሺ ቆይ ውረዱ። በቃ አሁኑ ነው። እሺ በይ ነኝ። በቃ አምላኩ አንተ እርዳን። ቆይ ይሄ ቦታ ዜልፍ ነው አይደለ? ታዲያ እዚህ ምን ልናደርግ ነው የመጣ ነው? በዚህ ምሽት ብቻችንን እዚህ ምን እንሰራለን? እሱ የእናንተ ችግር ነው። አረ የማይመስል ነገር ነው የምታደርገው። ቆይ እሺ፣ እዚህ ምን ልናደርግ ነው? ወይኔ አምላኬ፣ አምላኬ ወይ! ቆይ ልጄ፣ ስልክ የለን፣ ገንዘብ የለን፣ ምንም ነገር የለንም። እንጠብቃለና በቃ
ምንድን የምንጠብቀው? ስለፈጠረሽ አምላክ ተመልከች እስቲ። ይሄ እኮ አውላላ ሜዳ ነው። ዝር የሚል ወፍ እንኳን የለም። እዚህ አካባቢ እኮ ምንም ነገር የለም። ወዴት ነው? እንጠብቃለን ብያለሁ። ስለዚህ እንጠብቃለን። ጭንቅላታችን ላይ አልተኮሱብንም። ተመስገን። ወስደ ባዶ ሜዳ ጣላቸው ብቻ ነው ያለው። ይሄ ማለት በአውሬ እንድንበላ ነው የሚፈልጉት ማለት ነው። ያን ያህል ቀላል ነው? ይሄ ቅጣት ነው። በሚችለው ሁሉ እየቀጣን ያለው። በእርግጠኝነት እዛ ጣላቸውና ከጥቂት ሰዓታት በኋላ መልስ አምጣቸው ብሎት ነው የሚሆነው። ሳሜት? አዎ ሳሜት ሊያደርገው ይችላል። አሁንም እኔን ይወደኛል። እማዬ ይወደኛል። ሳሜት ይወደኛል ነው ያልሽው? አዎ ይወደኛል። ጥሩ። ወይ ቡንያሚን፣ ይሄ ምሽት ምን አይነት ጉድ ነው የሚያሳየን? ትልቅ የዘመን ሽግግር በይው ጀናን። አንድ ነገር ሲዘጋ ሌላኛው ይከፈታል ቡንያሚን። እሱ በር ነው። በር ነው። ዘመን ሳይሆን በር ነው። አባባሉ አንድ በር ሲዘጋ ሌላ ይከፈታል ነው የሚባለው። የሚዘጋ ይዝጋ ቡንያሚን። እሺ በቃ በር፣ የአንተ በር ግጥም ብሎ ሲዘጋ የእኔ ደግሞ ተንቦርቅቆ ይከፈታል። አዎ ውድ ተመልካቾቻችን ዛሬ ዜናንን እስኪ እንመልከታት። ቡንያሚን፣ አዲሷ ቤት አስተዳዳሪ እኔ እንደሆንኩኝ ታውቃለህ አይደል? ማለቴ ጄናን እስከፈለክ ድረስ ማለት ትችላለህ የኔ ውድ ፍቅር። ግን ያንተ ሰዎች እንዴት እንደተሰበሰቡና እንዴት እንደተበታተኑ ተመልከት። ግን ስማኝ ሳሜት በጣም ብልጥ ሰው ነው። በአንድ ጭነት ብቻ ሁሉንም ሰዎች አሽጎ አስወጥቷል። ቋንዴ ምን ማለት ነው ያንተ ሰዎች ማለት? መች ነው የኔ የሆኑት እንዴ? እውነት ወሬ መስማት አትችልም ውዴ። ዝም ብለህ ነው የምታወራው ማሬ። የአንተ ፈረሶች ወደቁ፣ የኔ ፈረሶች ግን ሩጫቸውን ጨረሱ። ምን አገናኘ ውዴ? ሂክመት ሻንሳላን እያለች እኔ ከሱምሩ ጋርም ሆነ ከኒሃየት ጋር ምን ይኖረኛል? ቆይ ምን? አዎ ውዴ፣ ሂክመት ሻንሳላን አለች። እሷ እዚህ እስካለች ድረስ ኒሃየት ማለትም ለዚህ ቤት ባዕድ ሰው ነች ማለት ነው። እሱን ነበር ድሮም ስልክ የነበረው። እንደዛ ብዬ ስነግርህ አንተ ወይዘሮ ሂክመት አሁን ምንም አይደለችም ቅብር ጥሶ ምናምን እያልክ ስዘባርቅ ነበር። አይ ተሳስተሻል። ይገርማል። ይሄ ጉድ ነው ቡንያሚን። ቆይ ምንድን ነው የሚገርመው? ሂክመት ሻንሳላን እዚህ ቤት ውስጥ ነው የተወለደችው ታውቂያለሽ። ሱኑ ሻንሳላን ደግሞ በኋላ ነው የገባችው። በጋብቻ ነው ሻንሳላን የሆነችው። እንደኔ አይነት ብልህ ሰው ነገሮችን ከሁሉም አቅጣጫ አጣርቶ ነው የሚመለከተው አይደል እንዴ? እንደዛ ነው። ውይ ለዛ ነው አንገትክ ላይ ገመድ አስረው ወዲያውኑ ገመዱን ለኒሃየት የሰጣት። ምን ማለት ነው ዜናን? ስለምን የአንገት ገመድ ነው የምታወሪው? ይሄ ነው ችግርሽ። ሁሉንም ነገር የምታይበት መንገድ በዓለም ላይ የሌለ ነገር ነው። እኔ ሁልጊዜ በቤተሰቡ ጉዳይ ሂክመት ሻንሳላንም በደንብ ተማምንባታለሁ። አየሽ፣ ተገረምሽ። ለምን መሰለሽ? ምንም ስለማታውቂ። ምክንያቱም እኔ እንዳንቺ ቅዶቼን በአደባባይ አላሳውቅም። እኔ በተፈጥሮዬ በጣም ብልጥ ሰው ነኝ። እናም ስራዬን በሙሉ ተረጋግቼ በዝምታ ነው የምሰራው። እቅዴን የማሳየው ከስራ በኋላ ነው። ገባኝ። በደንብ አድርጌን የተረዳውክ ቡንያሚን። እኔ ብቻ ነበር የምረዳ፣ ግን አሁንም እኔ ራሱ አልተረዳውክም። ምርጥ ማስታወቂያ ነው። አሁንም አልታየሽም? አዎ፣ ዋናውን እቅድ አሁንም አላስተዋልሽም። አስተውያለሁ። አላስተዋልሽም። ውይ በጣም ደከመኝ። እውነት ልወድቅ ነው። ከዚህ በኋላ አንድ እርምጃ መራመድ አልችልም። እኔም ደክሞኛል እማዬ፣ ግን ደግሞ የምንሄድበት ቦታ የለንም። ስለዚህ ምን እናድርግ? ሱምሩ፣ እዛ ታች ብርሃን ይታየኛል። ምን ሊሆን ይችላል? እማዬ ምንም ነገር አላየሽም። ወደዛ ጋር ምንም ብርሃን የለም። እዛ ጋር ሜዳ ብቻ ነው ያለው። መጀመሪያ ወደ አውራ ጎዳናው እንድ ብዬ ነግሬሽ ነበር፣ አልሰማሽኝም። እውነት ለመናገር ከዚህ በላይ አንድ ተጨማሪ እርምጃ መራመድ አልችልም። እውነቴን ነው። እኔም ለመራመድ የሚያስችል ምንም አቅም የለኝም። ግን እዚህ ተኩላዎች አሉ። ምን ልንሆን ነው? ንገሪ፣ ምን ልንሆን ነው? የሚፈጠረውን አሰብሽው? አይ እዛ ጋር ዋሻ አለ። ነይ እዛ እንሁንና ምሽቱን እዛ እናሳልፍ። ዋሻ ውስጥ? እሺ፣ ሌላ የተሻለ ሀሳብ አለሽ? የለኝም። በቃ እንሂድ። እጅሽን ስጪኝ። ኦ አምላኬ፣ በጣም ይገርማል። እንደዚህ በቀላሉ እኔን ማስወገድ የምትችል መስሎ ነበር አይደል አባዬ? ግን በጣም ተሳሳትክ። በጣም ትልቅ የሚባል ስህተት ነው የሰራው። ታውቃለህ፣ ልጅ በባህሪው ቁርጥ ራስን እንደሚመስል ግን እሱም ከኔ እጅ መውሰድ የሚችል መስሎት ነበረ። ግን
ያ ጅል በፍጹም ይሄ አልተሳካለትም። እሱም ሆነ ያቺ ጅላጅል የሆነች ሚስቱ በደንብ ተሸንፈዋል። ሁሉም አንተም በጣም የምትመስል ሴት ልጅ እንደሆነች አንድም ቀን እንኳን ለማስተዋል አልቻሉም። ያሳዝናል። ግን አዎ አንተም ተሸነፍክ። እኔ አሸንፌያለሁ። እኔ ልጅ ልጅ ሂክመት ሻንሳላን አሸንፋለች። አጥንቶቼን ሁላ እያመመኝ ነው። እውነት ሁሉም ቦታ ህመም እየተሰማኝ ነው። ፈጣሪ ብቻ የስራሽን ይስጥሽ ሂክመት። አንቺ አውሬ ፍጥረት የስራሽን ይስጥሽ። ከመጀመሪያው መናገር ነበረብኝ። መጀመሪያ ቀን ስንገናኝ ለነግረው ይገባ ነበር። ምኑን? ስለ ኑህና መሊክ ነዋ። ለሳሜት መጀመሪያውኑ መናገር ነበረብኝ። ይሄ የተፈጠረው እስካሁን ሁሉንም በመደበቄ ነው። አንቺ ደግሞ ልክ ለውጥ የሚኖር ይመስል ያመጣ ነበረ። ሳሜት እኮ እኔን ይወደኛል። ድንቄም እውነት ነው። ተመልከቺ፣ በጣም ነው የሚወድሽ። ግልጽ ነው። እማዬ ሊናደድ፣ ሊያኮርፍ፣ ሊበሳጭ ይችላል፣ ግን ደግሞ እንደዚህ ሊያብድ አይችልም። ለአመታት ነገሩን ደብቄዋለሁ እኮ። ለዛ ነው እንደዚህ ሆነው። ለዛ አይደለም ልጄ፣ አይደለም። ስሚኝ፣ ይሄ ሁሉ ነገር የት እንደተጀመረ ታውቂያለሽ? ከዛ የታሪክ ጥናት ቁፋሮ ከሚሰራው ሰውዬ ጋር ካፓዶሻ ውስጥ ራስሽን ስታዋርጂ፣ የዛኔ ነው የተጀመረው። የዛኔ ነበር ሄደሽ እውነቱን ሁሉንም ነገር መናገር የነበረብሽ። ልጅ እያለው የሆነ ሰውዬ ደፍሮኝ የተፈጠረ ነገር አለ፣ ከሱ መንታ ልጆች እንዳሉሽ መንገር ነበረብሽ። የዛኔ እሱ መቼም ትቶሽ አይሄድም ነበር። የዛኔ ወድሽ ነበር። የዛኔ ነበር። አዎ የዛኔ ነበር። አሁንም ጥፋት እንደሌለብኝ በጭራሽ አያምንም። አሁንም ከሀከን ጋር ግንኙነት እንደነበረኝ ነው የሚያምነው። ማዬ እና አልነበረሽም? ነበረሽ። አዎ ነበረሽ። አብረሽ አላደርሽም ይሆናል። ከሰውየው ጋር በጓደኝነት ገጥመሽ በየቦታው ዝም ብለሽ በመንዘላዘል ጠዋትና ማታ በየቀኑ ከሰውየው ጋር ነው የምትታዩ። ያውም የተከበረ ባል እያለሽ። ጓደኛሞች ነበርን እማዬ። ከእንደዛ አይነት ሰው ጋር ጓደኛ መሆን ምን የሚሉት ነገር ነው? ጉድ እኮ ነው። ያ ምን አይነት ጓደኝነት ነው? ባለትዳር ነሽ፣ ቤተሰብ አለሽ፣ ልጆች አሉሽ። ብቸኛ ነበርኩኝ እኮ፣ ድብርት ነበረብኝ። ልንፋታ ነበር እኮ። በዛ ላይ የኛ ነገር አብቅቶለት ነበር። አንቺ ማታመኝኝም አይደለ እማዬ? ሱምሩ፣ ስለፈጠረሽ አምላክ ሁኔታችንን ተመልከቺ። አሁን ዋናው ጉዳይ እሱ አይደለም። አይገባሽም እንዴ? ይወደኛል የምትይው ውዱ ባለቤትሽ እንደ ቆሻሻ ከቤቱ አውጥቶ ጥሎናል። አሁን የት እንዳለን እንኳን አናውቅ። ዋሻ ውስጥ ነው ያለነው። አምላኬ ሆይ አሁን ምን ልልሽ እችላለሁ? ፈጣሪ ብቻ ከዚህ ጉድ ይታደገን እንጂ ሌላ ምን እላል? በርዶሻል አይደል? ይህንን ደርቢ። ተይ እንጂ እንደዚህ እየበረደሽ ለእኔ ትደርቢልኛለሽ? ምንም ችግር የለውም። ልበሽ እማዬ።